የዚህ ብሽቅ መጫወቻ ሆኜ ማልቀ አሁን የሆነ ነገር ማድረግ አለብኝ። እቺ ውር ደግሞ ምን ላይ እንደደረሰች ልጠይቃት። ጠይቂያት ነበር፣ ምንም ልትነግረኝ አልቻለች። አንቺ ምን ነገር ማድረግ ማቺ ድንጋይ ነሽ አይደለ? ኃይሌ እኔ ፍቅር አንድ ነገር እንድታደርግልኝ ፈልጋለሁ። ምን ላድርግልሽ ላምሪ? ዛሬውኑ ማም ዶክመንቶቹ የት እንዳስቀመጠች ማወቅ አለብኝ። የትርሲትን ቦታ ኮተክቻ አንዳንድ ነገር ላግዝሽ ብዬ ነው። ከዚህ በኋላ 10 ጊዜም እንኳን ብትፈጠሪ ትርሲትን ልትተኪያት አትችይ። አሁን ውጭልኝ፣ ስራ ልስራበት። ባለቤት አይደለሁም ተከራይ ነኝ። ቤት ላይ ውላለሽ? አዎ በሚገባ። ማን መጥቶ ነው? ተቀበሌ ምናምን የመጣ ነው የሚሉት። ምን ፈልገው ነው? በጥያቄ አታጠርፊኝ፣ ወደ መትሄጂበት ሂጂ። ላምሪ ተሳካ? አዎ የኔ ፍቅር ሁሉም ነገር ተሳክቷል። ማለት ዶክመንቶችን አግኝሻቸው? ያው ያስቀመጠችበትን አወቅኩ ማለት አገኘሁት ማለት አይደል? እና ምን ላወራ ያስብሽ? ትርሲትን እንደምንም ብዬ ውልና ማስረጃ ወስዳትና ሙሉ ውክልና ላይ እንድትሰጠኝ አድርጋለሁ። አሁን ዳዲ መምጫውም ስለደረሰ ሁሉም ነገር በደንብ ጨርሼ መጠበቅ እፈልጋለሁ። አንቺ ፈዛዛ፣ አንቺ ስትፈጂ ዶክመንቱን ዛሬ በዛሬ እንዴት እንዳደረገችው አውቄያለሁ። የፈለግሽው ነገር ማድረግ ትቻለሽ። እኔ ሰላሜን ብቻ ነው የምፈልገው። ነገውኑ የምትሰጫትን ምክንያት ተሰጫትና የምንሄድበት ቦታ ይኖራል። የት ነው የምንሄደው? ውልና ማስረጃ። እዛ ሄደን ውክልናሽን ትሰጭኛለሽ። ላምሮት ከእጮኛዋ ከጆን ጋራ ወደፊት ቤቱን የምታገኝበትን መንገድ ከነገረችው በኋላ ተመልሳ ወደ ቤት መጣለች። እናትየዋ ወይዘሮ ዝናሽ በባለፈው ላምሮት ከትርሲት ክፍል ስትወጣ ስላገኘቻት ነገሩ ስላላማራት ይሄንን ለኪሩቤል እየነገረችው ነበረ። ኪሩቤል ምን ፈልጋ ነው እያለ ይጠይቃታል። አላቅም ግን ምንም ደስ አላለኝም። እሷ የምትፈልገው ነገር ምንም አታመጣም። እንኳ አባቷ የሆነ ነገር እንዳያደርግ እየፈራው ነው እያለችው ነው ኪሩቤልም። እሷ ምንም አታደርግም፣ አዲስ ነገር ካለም እኔ ነገሩን አጣራለሁ ብሎ ሲወጣ ላምሮት ወደ ቤት እየገባች ነውና አንቺ እንዴት ነሽ ካላት በኋላ አባትሽ መቼ ነው የሚመጣ ብሎ ሲጠይቃት አላቅም አለች። እንደማታውቅ ከነገረችው በኋላ እንዴት ነው የላምሮት ኬዝስ እንዴት እየሄደ ነው እያለ ሲጠይቀው እሱ አይመለከትሽም ሲላት ለመቆጣትም ለማዘንም እየሞከረች እንዴት የእህቴ ነገር ማይመለከተኝ ተው ከእህቴ ደስታ እና ሀዘን ከመጋራት አትከልክሉኝ እያለች ለማስተዛዘን ስትሞክር የውልሽ ላስታውስሽ እንዴ አይነ ስውር እንድትሆን ያደረሻት እኮ አንቺ ነሽ ሲላት ተው ያኔ አንዴ ተሳስቼ ነበርና ሁሌ ቁሴን እያነሳችሁ አታሳቁኝ ስትለው እንደዛ ከሆነ በማያገባሽ ነገር አትግቢ ብሎ ትቷት ወጣ። እሷም እሽ ለትንሽ ቀንም ቢሆንም አንገቴን ደፍቼ እችለዋለሁ፣ በኋላ ግን በንብርክክ አስኬዳችኋለሁ እያንዳንዳችሁን፣ ትንሽ ቀን ብቻ ታገሱኝ ብላ አሁን ለጆን ነግራ የመጣችውን ዋናውን ጉዳዩን የሰነዱን ጉዳይ ትርሲት ምን እንዳደረገች ለመጠየቅ ወደ ትርሲት ክፍል እየገባች ነው። ሰላም እንግዲህ ትርሲት ከባለፈው ክፍል የጀመረው ታሪክ ቀጥሏል። አብራችሁን ቆዩ እስከ መጨረሻው ድረስ። ላምሮትም እንግዲህ እንደፈለገችው ትርሲት ጋር ሂዳ ምን ላይ እንደደረሰች ስትጠይቃት ጠይቂያት ነበረ። ማሜን ግን ልትነግረኝ አልቻለችም። እዚህ የበለጠ ገፍቼ እንዳላወጣጣት ደግሞ አንቺ የጠየቅሽኝ መስሏት ትጠራጠራለች ስትላት እንዴ ታዲያ ማታ እዚህ በር ላይ ቁማ ያልነውን አልሰማችንም እንዴ ብላ ስትጠይቃት የሰማችን አይመስለኝም አለቻት ትርሲት። ላምሮትም እንግዲህ በትርሲት እርግጠኛ አለመሆን እየተማረረች እየሰደበቻት ወጣለች። አሁን ከዚህ የበለጠ መዘግየት ያለባት መስሎ አልተሰማትምና ለፍቅረኛዋ ለጆን ደውላ ከዚህ የበለጠ እኔ መጠበቅ አልችልም፣ አባቴ ከመምጣቱ በፊት አንድ እርምጃ ወደፊት ተራምጄ መጠበቅ አለብኝ፣ አባቴ በእኔ እንዲኮራ፣ ስለዚህ የሆነ ነገር አድርግልኝ አለችው። የሆነ ፌቨር ሰራላት። ምን አደረገ? በብር ተዋውሎ ከቀበሌ እንደመጡ አስመስሎ ቤት ላካቸውና የቤት ውል ቤቱ የተከራየሽበትን ውል አሳይኝ ብለው ሲጠይቋት እሷም በየዋህነት መታወቂያ ምንም ሳትጠይቅ ከቀበሌ እንደመጡ አምና ሰነድ ያስቀመጠችበትን ቦታ ሂዳ ስታወጣ ላምሮት ደግሞ ተከታትላ ቁልፉ የት እንደሚቀመጥ ሰነዱ የት እንዳለ ለማየት ነበረ የመጀመሪያው ዓላማም። ይህንን በትክክል ደረሰችበት፣ ተሳካላት ማለት ነው። በኋላ ምንም እንደማታውቅ ስለ ሰዎቹ ስትጠይቃት በቃ ከቀበሌ እንደመጡን ሌላ ምንም እንዳልጠየቋት ብቻ አድበስብሳ አለፈች። ላምሮት ግን የምትፈልገውን ነገር አሳክታ ነበረ። ጆንም እንግዲህ ከቀበሌ ናቸው ብሎ የላካቸው ሰዎች መክፈል ያለበትን ክፍያ ከፍሎ አሰናብቷል። ላምሮትም መልሳ የምስራቹን እየነገረችው ነው። ሁሉንም ነገር አግኝቻለሁ፣ አረጋግጫለሁ፣ ሰነዱ የት እንደሚቀመጥም ስላረጋገጡ በፈለኩት ሰዓት ቁልፉን አስቀርጬ ሰነዱን መውሰድ እችላለሁ። ከዛ በኋላ ውልና ማስረጃ ትርሲትን ይዤ ሄጄ ማፈራረም ነው። ከዛ በኋላ ነገሩ አበቃ እያለች የምስራቹን እየነገረችው ነው። እሷም ለትርሲት ቀርባ የውልሽ አንቺ እንድታግባቢና ነገሩ እንድታወጫጭ የጠየቁሽን ነገር አንቺ ልታሳኪው አልቻልሽም፣ አንቺ ደነዝ። እኔ ግን የውልሽ ገና በአጭር ሰዓት ሰነዱ የት እንደሚቀመጥ አውቄ በእጄ ላስገባው ነው። ስለዚህ
የሆነ ነገር መላ ፈጥረሽ ነገ አብረን እንዲነዳ አድርጊ ስትላት ትርሲት ደነገጠች። ምክንያቱም ሰነዱን በቀላሉ የምታገኘው አልመሰላትም ነበርና እንዲህ በቀላሉ እጇ ሲገባ በጣም ደነገጠችና እንዴ እኔ እኮ ከኪሩ እና ከእናቴ በስተቀረ ውጭ መሄድ አልችልም ስትላት እና ለአባልነት ይዣቸው ሊድ እነሱን በይ አትቀልጅ፣ አለበለዚያ የዚህም ቤት ሰላም የእናትሽን ደህና መሆን የምትፈልጊ አይመስለኝም፣ አስቢበት፣ የሆነ ነገር በያትና ነገ አንቺና እኔ አብረን እንሄዳለን ብላት አስፈራርታት ማስጠንቀቂያ ሰጣት ወጣለች። ትርሲት እንግዲህ ምንድነው በዋናነት የምትፈልገው ሰላሟን ነው። እንግዲህ የቤቱ ነገር ካለቀ እዛ በኋላ እሷም ሆነ ግርማ በእነሱ ጉዳይ ገብተው የሚያስጨንቋቸው አልመሰላትምና ለዚህ ማረጋገጫ ትፈልጋለች። እኔ ቤቱን ካገኘው ካንቺ ምን ጉዳይ አለኝ፣ በሱ ምንም እንዳታስቢ ብላ ቃሏን ሰጣታለች ለአምሮት። ምንም እንኳን የላምሮት ቃል የሚታመን ባይሆንም በእርግጥ ንብረቱን ከወሰዱ በኋላ ምን ልታደርግ ትችላለች? እንግዲህ ትርሲትም ይህንን ለሰላሟን ለማግኘት ስትል እናቷን ነገ ከላምሮት ጋራ የሆነ ቦታ መሄድ እፈልጋለሁ ብላ ስጠይቃት አይሆንም፣ እንዴት ጅብን አደራ ይባላል፣ ጅብ ጋማ ልጄን አሳልፌ አልሰጥም ብላ አካኪ ዘራፍ አለች። ትርሲት ግን እንደምንም አግባባቻት። እንዴ የግድ መሄድ አለብኝ፣ የሆነ ምነግራት ለብቻዋ ምነግራት ነገር አለ፣ ስለዚህ ፍቀጅልኝ፣ እኔን ታምኚኝ የለ እያለች አግባባቻት። እንግዲህ ወይዘሮ ዝናሽም የግድ ስለሆነባት ትርሲት ስለሆነች እሺ በቃ እንዳልሽሁን ብላ ለአምሮትም ሄዳ አስጠንቀቃታለች። ትርሲት ልጄ ካንቺ ጋር መሄድ ትፈልጋለች፣ ስለዚህ ምንም ሳትሆን ከፈለገችበት ቦታ አብራችሁ ሄዳችሁ እንድትመለሱ ብላ አደራ ሰጠቻት። ለአምሮትም ምንም እንደማታውቅ በእህቷ በዚህ ልክ እንደተፈለገች በቃ መፈለጓ የመጨረሻ ደስታ እንደፈጠረላት አድርጋ አክት አደረገች። አሪፍ ነው የተወነችው። ግን ወይዘሮ ዝናሽ ልቧ ስላላረፈላት ይህንን ነገር ለኪሩ ነገረችው። ኪሩም በጣም በመገረም እንዴት ለምን እሺ እያለ እየተጨነቀም ነው። ነገሩን ለማወቅም እየጣረ ይመስላል። ምን ይከሰት ይሆን? እንቀጥል። እንግዲህ ትርሲት ሰነዱ የሚቀመጥበት ቦታና ቁልፉ ያለበትን ቦታ በስንት ጥረት ካረጋገጠች በኋላ ቁልፉን ለማስቀረጽ የደከመችው ድካም የሄደችበት መንገድ በጣም የሚገርም ነው። መጀመሪያ ቁልፉን ይዛ ለማስቀረጽ ስትወጣ እናቷ ስትገባ እኩል ሆኑና ያኔ በጣም ፍርሃቷ ያስታውቅ ነበረ። ግን እናቷ የሆነ ነገር ብትጠረጥርም እንደዚህ ታደርጋለች ቁልፉ በእጇ ይገባል ብላ ስላላሰበች ምንድነው እንደሰረቀ ሰው እንዲህ መርበትበት ብትላትም አይ ለእህቴ ቸኮሌት ለመግዛት ፈልጌ ነው አለች። እንግዲህ ከእህቷ ጋር ያለውን ፍቅር ለማሳየት የምታደርገው ማሽቃበጥ ኦቨር የሆነ ነው። ልክ የቤቱ ሁሉን ነገር አድራጊ አዛኝ መስላ ቀርባለችና እናቷም እሺ የጤና ያድርግልሽ ብላት ወጣች። እሷ ግን ለአምሮት ግን ቁልፉን ልታስቀርጽ ነበረ የወጣችው። እንዳለችውም ቁልፉን አስቀርጻ ወደ ቤት ወደ ነበረበት ስትመልስ ደግሞ አሁንም ለክፋቱ ከክፍሏ ገብታ ስትመልስ በጨለማ በሩን ከፍታ ስትገባ ወይዘሮ ዝናሽ ለአምሮት እዛ ተቀምጣ ስታገኛት ክው አለች። ምን እየሰራሽ ነው በዚህ በጨለማ ምናምን ስትላት ከእናቴ ክፍል በማንኛውም ሰዓት መግባት አልችልም ብላ ለማለቃቀስ ስትሞክር አቺም ብላ እንቅጩን ነገረቻትና ወይዘሮ ዝናሽም የጠረጠረችው ነገር ነበረ። መቼም ይህንን ሰነድ እንደምትፈልገው ታውቃለችና እየበረረች ሂዳ ቁልፉን ስታይ ቁልፉን አገኘችው። ምክንያቱም ቁልፉን ትወስደዋለች ብላ አስባ ነበረ። ነገር ግን ቁልፉን ወስዳ አስቀርጻ መመለሷን አታውቅምና በጣም የሚገርም ነገር ነው። ይህንን ሁሉ እያደረገች ግን ለአምሮት አሁንም ጥርጣሬዋና ፍራቿ ጥንቃቄዋ የሚገርም ነው። እንግዲህ ትርሲትም እናቷን ለምና ነገ እንደምትወጣ ከላምሮት ጋር አሳምናለች። ስለዚህ አሁን የቀራት የላምሮት የራሷ ስራ ነው እና ነገ ሰነዱን ከትርሲት ጋር ማውጣት እንደማትችል አውቃለች። ለጆን ለፍቅረኛዋ ቀድማ ታሳውቀችው። እንግዲህ እናቴ ትርሲትን ይዣት እንዲሄድ ብትፈቅድልኝም ሙሉ በሙሉ አላመነችኝም። ስለዚህ አብሬ ሰነዱን ይዤ መሄድ አልችልም። ስለዚህ አንተ ምን ታደርጋለህ? ቀደም ብለህ በጠዋቱ ትመጣና ማንም ሳያይ ሰነዱን አሳልፌ እሰጥሃለሁ፣ አንተ እሱንን ወስደህ ትጠብቀኛለህ ብለዋለች። ግን እዚህ ላይ መረሳት የሌለበት ነገር ምንድነው? አባቴ በቅርብ ይመጣል ስትለው ጆን ደንግጧል። ለምን ደነገጠ? ጆን ወገኑ ከሷ ከሆነ አባቷ ቢመጣ ምን አስደነገጠው ነው? ወይስ ሌላ ነገር ማይታወቅ እሱም ሿሻ ሊሰራ ታስቦ ይሆን? እንግዲህ ጆን እሺ ብሎ እንዲያውም ጥንቃቄ እንድታደርግ መክሮ ተሰነባብተዋል። የዛሬው እዚህ ላይ ነው ያበቃ። በቀጣይ ምን ይከሰት ይሆን የሚለውን ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።